እንድብር የሚባል ከተማ ነው። ጫት ደላላ ነበር። በጸበል ጀዝብ ያለው ብዙም አልባነንኩም። እውነቴን ነው የምልህ። ስንደዶ ነው ማክለው ጸበል እየጠጣ የለውም። አባ ኢየሱስ እያለ አባ ዮሐንስ አሉ ወደ ጎጃም ሂዳሉ። ኢየሱስ ያድናል። አጋንንቱ በሚካኤል ይወጣል ይላል፣ ቀን ይሰጣል። ገብርኤል ይቀጥርላቸዋል። በገብርኤል አይወጣም፣ በኢየሱስ ነው አጋንንት የሚወጣው። ስሜ ፍቃዱ ነጋሽ እባላለሁ። የመጣሁት አሁን ከአየር ጤና ነው። መጀመሪያ ግን የመጣሁት ከገጠር ነበር። የተፈታሁበት ሁለተኛ ምስክርነቴን ነው እና እኔ ታስሬ የነበርኩኝ ሰው ነበር። ዛሬ ግን ክርስቶስ ፈቶኝ በብዙ ጨለማ አሳልፎኝ አስታወስኩ። ሞተ የተባልኩኝ ሰው ነበርኩኝ። እኔ ሞተ አበደ የተባልኩኝ ሰው ነበር። ዛሬ ግን እግዚአብሔርን አመስግኑልኝ። በሰንሰለት ታስረ ጠበል ነበር ካደ መጀመሪያ ያው እዚህ እንድብር የሚባል ከተማ ላይ ነበርኩኝ። ከእንድብር ከዛ ጠበል ቦታ ነበር። ከእንድብር ደግሞ ያው ጸበል የሆነ ቤት ነገር ሰርቼ እዛው ከተማ ላይ ልክ እንደገባሁበት ህመም ጀመረኝ። ወደ ስራ ስወጣ ጫት ደላላ ነበርኩኝ እዛ እንድብር ከተማ ላይ። ከዛ ደግሞ ጸበል ስንከራተት ምንስል ቆየሁኝና አጎቴ በጌታ ነበር፣ እህቴም በጌታ ነች። ኧረና ጌታ ተቀበል ሲሉኝ እኔ ደግሞ አክራሪ ኦርቶዶክስ ነበርኩኝ እና ሰደብኳቸው። ባይዞይ በቃ ከኔ ጋር እንዳትደውሉ አልኳቸው። እኔ ግን ገና አባ ኢየሱስ እያለ ሃሌሉያ፣ አባ ኢየሱስ እያለ አባ ዮሐንስ አሉ ወደ ጎጃም ሂዳሉ። ኢየሱስ ያድናል። ሃሌሉያ ሃሌሉያ። ሁለት ልጆቼ ጥዬ ስንከራተት አጋንንቱ በሚካኤል ይወጣል ይላል፣ ቀን ይሰጣል። ገብርኤል ይቀጥርላቸዋል። በገብርኤል አይወጣም፣ በኢየሱስ ነው አጋንንት የሚወጣው። በኢየሱስ ነው ሽባ የሚተረተረው። በኢየሱስ ነው እውራኑ የሚበራው። ሃሌሉያ። ፕሮፌት እግዚአብሔር ይባርክ፣ ዘመን ይለምልም። አሜን። እውነት ብዙ ቦታ ሄጄ ሊሆን ይችላል፣ የጸሎት ቦታም ሌላም ቦታ ሄጄ ሊሆን ይችላል። እዚህ ቤት ገብቼ እግዚአብሔር የውስጤን ከልጅነቴ ጀምሮ ያልተደሰትኩት ደስታ ውስጥ ገባው። ምንም ባይኖረኝ እግዚአብሔር አለኝ። ሃሌሉያ። ከዛ በኋላ አንድ ሰው አለ አለኝ። አንድ ሰው ወጣት ነገር ነህ አለኝ እና ሁለት ልጆቼ ጥዬ ከወጣው በጣም ቆይቷል። አመት ከ6 ወር ነው ጸበል ምን ከራተቱ። ከዛ ብዙ ሰው እኔ ነኝ ምናምን አለ። ከዛ በኋላ አንተ አይደለህም አለ። ከዛ መጨረሻ ላይ እኔ ብዙም ያው በጸበል ጀዝብ ያለው እና ብዙም አልባነንኩም። እውነቴን ነው የምልህ። ስንደዶ ነው ማክለው ጸበል እየጠጣ የለውም። ከዛ በኋላ በሚካኤል ወጣለ ይላል፣ ገብርኤል ሲሸውድ የቆየውኝ ሰው ነኝ። ከዛ በኋላ ልክ አይደለም ከሰባት ቤት ነው አለ። ከሰባት ቤት ነው አለ። ከሰባት ቤት እኔ ነኛ። ከዛ ወጣውኝና እዚህ ጋር ሲጭንብኝ አባ ያለው ጠቅላላ ተራገፈ። እውነት ተራገፈ። ከዛ አገር ቤት ሲሄድ ውጊያው ሲጀምር ቤቱ ቆለፍኩኝና ጌታ ተቀበልክ በሞተር ቄሶቹ ካህኖቹ 50 ብር እኔ የት ነው ብሎ ካርድ ያልሞላልኝ አመት ከምናምን ጸበል ስንከራተት በሩ ዘግቼ ልጆቼ በሚኒባስ ከነ ባለቤቴ አላምንም ምን ጌታ ተይ አንድ ቀን ታምኛለሽ ይዣቸው ወደዚህ አየር ጤና መጣሁ። እኔ አሁን 2 አመት ሊሞላን ነው። እኔ 3 አመት ይሆነኛል። ጌታ ተቀበልኩ። ከዛ በኋላ ደግሞ እግዚአብሔር ያሰፋን የባረከን ምን ያለን ይኸው ወዝቦቶኛል። ቲሸርት ነው ማዞሮ ግን ወዝቦቶኛል። ቲሸርት ነው ማዞሮ። እውነት ቲሸርት አዞራለሁ። 4500 ብር የቤት ክራይ ነበር። ማታ ስከፍል 5500 ብር ገብቷል አለኝ። ኧረ እኔ ጨምራለሁ አልኩት። እውነት እንካ በየሰጠው ለሚቀጥለው 5000 እኔም ጨምራለሁ። ዛሬ ጨምሬ እመጣለሁ። ምስክርነትም አለኝ ብዬ የጻፍኳቸው ደብዳቤዎች ነበሩ። ሌላ ምስክርነት ገና አንተ ልክ ይሄን ነገር ብለኝ ከየትኩኝ በኋላ ነገሮቼ ሲለወጡ ልጆቼ መንግስት ቢገቡ በቃ ወጥቼ እየተባረኩ ዝም ብዬ ቲሸርት አዙሬም እየመጣው ምንም ያልኩኝ ምስክርነቴ መስክሬ ከየትኩኝ በኋላ እኔ ምንም አልፈልግም። ግቡሬ እንድብር አጠቃላዩ
በጣም አገሬ ላይ ጭንገፋ የአእምሯቸው ዲፕሬሽን ጭንቀት በጫት ባረቄ የሚወጥቁ ወጣቶቼ ብቻ እንዳስመልጥ ነው። እኔ ራሴ ተበልቼ ነበር። ኢየሱስ አግኝቶኛል አልኩ እዚህ ጋር ማለት ነው። ስለ አንተ ላይ ያንጠለጠለ ወርቅ የመሰለ ሀብል ይታየኛል። ምንድነው ስለ የጌታ መንፈስ በአንተ ላይ አገር ላይ ያለው ጭንገፋ ይመታል አልከኝ። ሃሌሉያ። እግዚአብሔር ከቀባኝ በኋላ ያው ከዚህ ተቀብቼ ከሄድኩኝ በኋላ በተኛሁበት የእናት አባቴ ደጅ ነው እዛ ጉራጌ ሀገር ላይ በህልሜ ነው መጥቶ 2 ዘንዶች አጥሩ ከግቢ ውጪ ነው እንደዚህ ቆሜ ይሄ ልጅ ብቻ አልቻልኩትም አለ። 2 ዘንዶች አፋቸው ከፍተው ዞር ብለው ያቸው እንደዚህ ሳያቸው ይሄ ልጅ ብቻ አልቻልኩትም ከነዚህ ቤተሰቦች ምናምን አለ። ከዛ በኋላ አይደል እየሮጡ አፋቸው ከፍተው እየሮጡ ሲመጡ ዞር ብዬ ውሃ ያው ዘይትና ውሃ የተለመደ ውሃ ቀብሉኝ ስል ቃል አውጣ አለኝ። አባ ቃል አውጣ ሲለኝ በኢየሱስ ስም ስላቸው የት እንደገቡ አጣዋቸው። ዘንዶቹ የት ሄዱ? የት እንደገቡ አጣዋቸው። ከዛ በኋላ ደግሞ አጋንንት በዶክተር ማይወጡ አጋንንቶች ዘንድሮ አገር ቤት ላይ መስቀል ገብተን ቀጥቅጫቸው መጣው። እኔ ጋር የሚጫወትብኝ አሶጣ አጋንንቱ ገና ይውል በጉባኤ ማለ ራሱ ዝም ብለ መንደር ላይ ያው እግዚአብሔር የሚከብርበት ቸርቾች አሉ እገባለሁ። ድሮ ለምን ጨፈራ ቤት የሆነ ጉራኛ ከተከፈተ እየሮጥኩኝ ነበር ምገባው። አሁን መዝሙር ከተከፈተ እየሮጥኩኝ ነው ምገባው። የክርስቶስ ስም ከዛ እንደዚህ ይሄ ነገር ይሄ ያሲለኝ ልክሲስ ጮታቸው እምቢ ያሉ ያስቸገሩ አጋንንቶች መውደቅ ጀመሩ እና ብዙ ታምራቶች እግዚአብሔር እያደረገ ነው። ከዛ ጀምሮ ጌታ ይባረክ። አሜን። እና ዘመነ ይባረክ። አሜን። ለምለም እና አንድ ቃል አውጣልኝ ከዚህ ብቻ ይሄ ቲሸርት ከማዞር ወጥቼ እውነት የብዙ ሰዎች ወጣት የተቀባነ አሜን